እንግዲህ አብርሽ ፍልቅልቅ የምታረገኝ እኔን የምታስደስተኝ ሴትን ይዤ እመጣለሁ፣ ከፈለግሽ እኔን ካላመንሽኝ አሳይሻለሁ ቢሎ ለኤርሜላ ነግሯት ነበረ። እንግዲህ አንቺም አንድ ወልደሻል፣ እኔም አንድ ወልጃለሁ፣ ሶ አንድ ለአንድ ስለሆንን እና ከዛ ካሁን በኋላ ደግሞ አብረን እንኖራለን ብሎ እንግዲህ አብርሽ ለፍቅር እንደሚወዳት ነግሯታል። አሁን ብቻ ሳይሆን ድሮም እወድሻለሁ እያላት በህይወቱ ስንቴ እየመላለሳትና ከሩታም በጣም ሰጣ ገባ ውስጥ እየገቡ ነበረ። በዚህ ዙሪያ ብዙ ጊዜ ቤቷን ይዟት መጥቶ ከፍቅር ጋር በጣም ጥሩ ሞድ ላይ አልነበሩም። አሁን ደግሞ ይባስ ብሎ ሄርሜላንም ወደ ህይወቱ ካመጣ በኋላ ጭራሽ ሄርሜላንም አልፈለገሽም ብሎ ፍቅርን ይዞ መጥተዋል። በዚህን ሰዓት ምን ይሰማቸዋል ብሎ አስቦ ነው እሱም በእነሱ ህይወት እንደዚህ የሚጫወተው። በጣም የሚያስጠላ ነገር ነው። ምክንያቱም እሱ ሴትን መቀያየር እና ሴትን ማስለቀስ አመሉ ሆነዋልና በዚህ ልክ እነሱን ባያስለቅሳቸው እና ባያስከፋቸው በጣም ቆንጆ ነበረ። ለሱም እንግዲህ አይቀናውም። ሄርሜላስ ምን አጉድላበት ነው? እሺ ከሩታስ ሁሌም እየተጨቃጨቁም ጥሩ ጊዜም አላሳለፉም እስከሚባል ድረስ ሁሌም እየተጨቃጨቁ ነበረ። ሄርሜላ ደግሞ ሁሉንም ሸፋፊና እንደ ሩታ ያኔ እንትን ባትልም ወደ ውጭ ባታወጣውም ብዙ ነገር ጥፋትህን እያዩ ዝም ብዬ አሳልፌክ ነበረ። ይልቁን እንኳን ጥፋቱ በአንተ እንጂ በእኔ አይገኝም ነበር። ምን አግድዬብክ ነው? ምን አሳንሽክ ነው? እኔ ግን ከማንም በታች ሆነክ ሳይሆን ከማንም በላይ ሆነክ ሁሌ ደስተኛ ሆነክ እንዳይክ ነበር የምፈልገው እኔ እንደዚህ አልጠበኩም ነበር ብለዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህመ ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ በልልኝ። እንግዲህ አብርሽ ይዘዋት ፍልቅልቅ የምታረግለትን ሴት እኔ ካሁን በኋላ ደስታዬ ሁሌም ደስታ እየሆነ ነው ያለው ብሎ የትላንቱ በጣም ነበረ የሚደብረው። እንግዲህ እነሱን ለማስቀናት የማያረገው ነገር የለም። እኔ ሳስበው እሱ ሪፍት ሊያረግ ፈልጎ እነሱን ከህይወቱ ማስወጣት ፈልጎ ይመስለኛል። ምክንያቱም እነሱ አለቅም አሉት እኮ እሱ ማለት እኮ አለቅም አሉኝ እኔ ምን ይሻለኝ ብሎ እሱም ተናግረዋል። እንግዲህ ያው ለሄርሜላን ባለፈው እንዳላት ፍቅር በዚህ ልክ ተገቢ ነው ብዬ አላስብም። በዚህ ልክ ከድንበር ያለፈ ፍቅር ነው። በዚህ ልክ መውደድ አይጠበቅብሽም ብሏታል። እኔ በጣም የገረመኝ ነገር አንደኛ የእሱ የሄርሜላ ነገር ነው። ምክንያቱም ከሩታ ብዙ ሰጣ ገባ ውስጥ እየገባች ስለነበረ ከአሁን በኋላ አብርሽ በሄርሜላ ፊቷን ያዞርባታል ብላ አስባም አታቅም። የፍቅር ጥግ ስታሳየው የነበረችን ሴት አሁን ደግሞ እሱም ግልብጥ ብሎ እንግዲህ እሷን በዚህ ልክ መውደድ እንደሌለባት በጣም እንደምትወደው እንደምታፈቅረው ስለሚያውቅ እሱም በዚህ ልክ አትውደጅኝ አታፍቅርኝ ብሏታል። እንግዲህ አንቺ ብትወጂኝም ብታፈቅርኝም እኔ መወዳትን ማፈቅራትን ሴት ይዤ ሊመጣ ነው። ካሁን በኋላ ከህይወታችሁ ወጣለሁ፣ ከህይወቴ ውጡ። ካሁን በኋላ ወደ ህይወቴ አትመላለሱብኝ፣ አጨቅጭቁኝ፣ በየካፌ ቦታ በየቦታው እየመጣችሁ አትረብሹኝ ብለዋቸዋል። እንግዲህ እሱ ሰላም ማግኘትን ስለፈለገና ከነሱ መራቅ ስለፈለገ እረፍት ስለፈለገ ነው እንጂ በፍጹም ከፍቅር ጋር እኔ ይሆናል ብዬም አስቤውም አላቅም። ሲጀመርም አይሆንም። እሷም ከሌላ ሰው ህይወት እሷም ከአስሩ ነው ህይወት የሚጀምረው። እሷና አብርሽ እንግዲህ አንድ አይነት ናቸው፣ ይለያያሉ፣ ይገናኛሉ። አሁን ደግሞ እንግዲህ ታያላችሁ ሁሉም ግልብጥ ብሎ አብርሽና ፍቅር ብሎ ሁሉም ያማሙቋል። ታያላችሁ አንዷ ስትሄድ አንዷን ሙቅ አድርጎ ይቀበላል፣ አንዷ ስትሄድ አንዷን ሙቅ አድርጎ ይቀበላል። ግን በዚህ ልክ ለእነሱም ስሜት መጠንቀቅ ነበረብህ። ምክንያቱም ከላስ እነሱም እልህን አስጨርሶክ ነው። ለነገሩ በጣም እልሁን ያስጨረሱት። አንዳቸውም አለቅም አሉት ማለት ነው። እሱ በቃ ቲቷቸው ቢሄድም እነሱ ሊተውት አልቻለም። ወይ ሄርሜላ አይዞን እንግዲህ ምንም ማድረግ አይቻልም። እኔ ብዙ ጊዜ እየተናገርኩኝ ነበረ በቃ በዚህ ልክ እሱ አብዝቶ ስለተወደደ እሱ ያንን ፍቅርን ዋጋ ስላልተገበረው አንቺ ደግሞ በቃ መተው አለብሽ። አንቺ ምቁረጥልሽ ምንም ማድረግ አይቻልም። እሱ አንቺ በምታፈቅረው ልክ እሱ እያፈቀረሽ ቦታ ለአንቺ እየሰጠሽ ስላልሆነ አንቺም ደግሞ የራስሽን ህይወት ስትጀምሪ እሱስ በምን መልክ ያንቺውን ሌላ ጓደኛ ይዘሽ በደስታ ስትመጪ በምን መልክ ይቀበለዋል የሚለውን እሱም አንቺ ጠንክረሽ ደግሞ ለማሳየት አለብሽ። እንግዲህ ሩታ ቢሆን እኔ አላስብልህም፣ አላዝንልህም አንተ ብትሄድ
ከአንተ የበለጠውን ወንዶችን አምጥቼ እዚህ እደረድርልሃለሁ ችግር የለብኝም ብላ ብዙ ጊዜ አስጠንቅቀዋለችም ተናግረዋለችም። አሁን ደግሞ ስለወለዱ ልጃችን አብረን እናሳድግና አብረን ከልጄ ጋር እንኑን ሶስታችን ብላ ጠየቀችው እንጂ ከመጀመሪያም ጀምራ እሷ እንደማይሆናትና እንደማትፈልገው ብዙ ጊዜ በተደጋጋሚ እንግዲህ ተናግራ ነበረ። እሱም ደግሞ ሲለምናት ማለት ነው ተይ ሲላት አንተ አንዱ የስንቱን ህይወት እያበላሽ ከአንዱ ወደ አንዱ እየሄድክ እንዴት ነው እኔ አምኜ አንተን ልቀበል እችላለሁ ብላ እሷን በጣም ተናዳ ነበረ። አሁን ከወለደች በኋላ እንግዲህ ልጁን ፍርፍርስ ማለት ሲጀምር እሱም ቁልጭ ሲል እንግዲህ ምንም ማድረግ አይችልም። እስኪ መጨረሻ ውስጥ በምን ሊቋጭ ይሆን? እኛ ስትል ነው እንግዲህ ቪዲዮስ ያን የነሱ ነገር መጨረሻው ምን ይሆን? እውነት አብርሽ በዚህ ልክ ይጨክናል፣ በተለይ በሄርሜላ ይጨክናል ብሎ ብዙ ሰው አላሰብም ነበረ። ወደ ቀድሞ ጤና ማንነቱ ሲመለስ ወደ ሄርሜላ ጋር ይሄዳል ብሎ ነበር ሰው እየጠበቀው የነበረው። እንግዲህ ከሄርሜላም ከሩታም አልሆንም ብሏል። ሩታንና ሄርሜላን ቡዜ አስታርቃቸዋለች። እነሱ ደግሞ አሁን እጅና ጓንት ነው የሚሆኑት። ምክንያቱም እሱን ታያላችሁ ለፖሊስ ካላቀረቡት ያው ለማየት ያብቃችሁ። ምክንያቱም ከነሱ ጋር ያለው በተለይ ከሄርሜላ ጋር ከሩታ ስትዞኬ ጨርሷል እንበል ከሄርሜላ ጋር ያለውስ ምን ላይ አድርጎት ነው ቀለበት አደረገላትን ሴት ከሷ እሱ ለምንድን ነው ቀለበትሽን ያወለቅሽው ሲላት እንግዲህ አንቺ ነው ያወለከልኝ ስትለው እንዴት ለምን ታወልቋለሽ ብሎ የተከራከራትን ሰው ሴትዮ አሁን በዚች ቅጽበት ደግሞ እንዴት ሌላ ሴት አፍቅር ያለው ብሎ ይዞ ሊመጣ ይችላል። ታያላችሁ እነሱ ሁለቱ ተመካክረው በፖሊስ እጅ ካልገባ አብርሽ ለማየት ያብቃችሁ። እንግዲህ መጨረሻውስ ምን ይሁን የሚለውን እንግዲህ በቀጣዩ ቪዲዮ ይዤላችሁ እመጣለሁ ውዶቼ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ነበሮች ደግሞ ላይክ፣ ኮመንት ያደረጋችሁ ሀሳብ አስተያየታችሁን እንድትሰጡኝ በአክብሮት በትህትና እጠይቃለሁ። አብረን እንደግ አብረን እንስራ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቆይታ